ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንም ማለዳ የሰጠንን አምላካችን አባታችን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ ርኅራኄ፣ ስለ ታላቅነትህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ሩሩ መሐሪ ቸር አባት ነህና እግዚአብሔር ሆይ ዛሬ ደግሞ በዚህ ማለዳ ወደዚህ ቻናል የሚገቡትን ይህንን ቃል አብረን የሚቋደሱትን ወንድሞቼና እህቶቼን በክርስቶስ ኢየሱስ ስም እንድታስባቸው ጸልያለሁ። በሚያልፉበት መንገድ ያንተ ምሕረት፣ ያንተ ቸርነት፣ ያንተ በጎነትና መልካምነት ሁሉ በእነሱ ላይ እንዲሆን በክርስቶስ ኢየሱስም እጠይቅሃለሁ። እግዚአብሔር አምላኬ ሆይ የታመሙትን ትፈውሳቸው ዘንድ፣ ያዘኑትን ታጽናናቸው ታበረታቸው ዘንድ፣ በደስታ ዘይት ትሞላቸው ዘንድ በክርስቶስ ኢየሱስ ስም እጠይቅሃለሁ። እግዚአብሔር ሆይ እነሆ ደግሞ በተለያየ ቋጠሮ በእንቆቅልሽ የተያዙ አምላኬ ሆይ መቼ ነው ብለው በፊትህ የሚጮሁትን እንባቸውን ታብስ ዘንድ፣ እጆችህ ይዳስሳቸው ዘንድ፣ መልካምነትህንና በጎነትህን በሕይወታቸው ትገልጥ ዘንድ በክርስቶስ ኢየሱስ ስም እጠይቅሃለሁ። ይህንንም ስለምታደርግ ደግሞ በኢየሱስ ክርስቶስ ስም አመሰግንሃለሁ። እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልህን እንድትባርክልን፣ በቃል መንፈስ ሕይወታችን እንድትንጽ እንድታበረታታን እግዚአብሔር እጆችህን ዘርግተ እንድትባርከን በኢየሱስ ክርስቶስ ስም እንጠይቅሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀኑን ሁሉ ባርክልን። በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትናው ዕለት ቁጥር 4 ነበር የተመለከትነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ የሚለውን ሐሳብ ነበር የተመለከትነው። እንግዲህ ይህንን ሐሳብ ስንመለከት በዚህ ሐሳብ ውስጥ ብዙ ነገሮች እንዳሉ ለማየት ሞክረናል። የተጠራነው በአንድ መጠራት እንደሆነና እንግዲህ በመጠራታችሁና በአንድ ተስፋ ተጠራችሁ፣ አንድ አካል አንድ መንፈስ አለ እና እንደተጠራንበት መመላለስ፣ የጠራን አንድ መንፈስ፣ የአንድ አካል ሰራተኞች፣ እኛ ብልቶች የሆንን እንደሆነ አውቀን እግዚአብሔርን እንዴት እንደምናገለግለው መረዳት አለብን። እንግዲህ መጠራታችሁ በአንድ ተስፋ ነው ይላል። የተጠራነው ሁላችን ለአንድ ተስፋ ነው። የተባረከ ተስፋ የሚመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ ተስፋ ነው ሁላችንን ይጠራል። ያ ተስፋ ደግሞ በሕይወታችን እንዲሰራ ያንን የተባረከ ተስፋ እንድናይ ለተጠራንለት ለዛ ተስፋ እግዚአብሔር በሕይወታችን ባስቀመጠው ጸጋና ኃይል ልናገለግልበት ይገባል። ሁለት ተስፋ የለም፣ አንድ ተስፋ ነው ያለው። የምድር ተስፋዎች እግረ መንገድ ናቸው፣ ቋሚ ተስፋዎች አይደሉም። ለምሳሌ የዛሬ 10 ዓመት የገባላችሁን ተስፋ ዛሬ አግኝታችሁት ይሆናል። አለፈ፣ በቃ ተስፋ ሊሆን አይችልም።
ነገር ግን እግዚአብሔር ስለ ተስፋ ሲነግረን ስለማይታጠፈው ዘላለማዊ ተስፋ ነው የሚነግረን። የዘላለም ተስፋ ስለገባልን በዛ ነው፣ በአንድ ተስፋ ነው የተጠራ ነው። ያንን ተስፋ ልናገለግል ነው የተጠራ ነው። በዛ ተስፋ ውስጥ በክብር ልንኖር ነው የተጠራ ነው። ስለዚህ ነው እንግዲህ የተጠራችሁት በምንድነው? በአንድ ተስፋ ነው ካለ በኋላ አንድ አካል አለ ሁሉ የሚታነጽበት። ያንዳንዳችን ብልቶች ነን፣ አካሉ ግን ይታነጻል። እዛ አካል ውስጥ ነን ያለነው። ያንን አካል ውስጥ እግር ልንሆን እንችላለን፣ እጅ ልንሆን እንችላለን፣ ዓይን ልንሆን እንችላለን፣ ዋቴቨር። ነገር ግን እንደ ብልት ተገቢውን ስራችንን የተጠራንበትን ስራ መስራት አለብን። ሁላችን ደግሞ ከአንድ መንፈስ ጠጥተናል፣ ከአንድ መንፈስ ተቀብለናል። ያ መንፈስ ደግሞ የልጁ የኢየሱስ ክርስቶስ መንፈስ ነው። የተለያየ መንፈስ አልተሰጠንም። በእርግጥ በዚህ በመጨረሻው ዘመን ሐሰተኛ ነቢያቶች፣ ሐሰተኛ አስተማሪዎች ስለሚከሰቱ እነሱ ከእግዚአብሔር መንፈስ አይደሉም። ያንን ደግሞ ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ሄደን ስንመለከት በግልጽ በፍሬያቸው ታውቋቸዋላችሁ ብሎ ያስቀምጥልናል። እንግዲህ በፍሬ የምንለየውን ነገር ከዚህ መንፈስ እንዳልሆኑ ልናውቅ ልንመለከት ይገባል ማለት እወዳለሁ። እንግዲህ ደግሞ ዛሬ ቁጥር 6ንና 5ንና 6ን እስቲ እንመልከት። አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ይላል። እንግዲህ ምን አለ? አንድ ጥምቀት አለ፣ አንድ ሃይማኖት አለ። ይሄ ሃይማኖት የሚለውን እኔ ብዙ ጊዜ ህይወት ብዬ ነው የምጠቀመው። አንድ ህይወት አለ፣ የዘላለም ህይወት። ልጁ ክርስቶስ ኢየሱስ የሰጠን ህይወት ስለሆነ፣ የማያልፍ ህይወት ስለሆነ፣ ዘላለማዊ ህይወት ስለሆነ በዚህ ህይወት ውስጥ ልንኖር ስለተጠራ አንድ ጥምቀት አለ። ጥምቀት ስንል ሁለት አይነት፣ በመንፈስ የመጠመቅና በውሃ የመጠመቅ ግን አንድ ነው። ያ አንድ ጥምቀት አለ። በዛ ጥምቀት ሁላችን ተጠምቀናል። ሁላችን ይህንን አንድ ጌታ ልናከብር፣ ህይወት የሰጠንን አንድ ጌታ ልናነግስ፣ ህይወት የሰጠንን አንድ ጌታ ልናገለግል ሁላችን በዛ መንፈስ ምን ሆነናል? ተጠምቀናል። ስለዚህ ነው አንድ ጌታ፣ አንድ ህይወት፣ አንድ ጥምቀት አለ። ምክንያቱም ሃይማኖት የሚለው ቃል ብዙ ሃይማኖቶች ስላሉ ሁላችንም አንድኛ ነን ስለሚሉ፣ ነገር ግን እውነተኛው ህይወት በክርስቶስ ኢየሱስ በማመን የሚገኘው የዘላለም ህይወት ስለሆነና በዛ ህይወት ውስጥ ያለን ደግሞ እኔና እናንተ ስለሆንን እኔና እናንተ በዛ ህይወት ውስጥ ያለን ቅዱሳን ሁላችን በአንድ መንፈስ ተጠምቀናል። በአንድ መንፈስ ቅዱስ በክርስቶስ ኢየሱስ መንፈስ ተጠምቀናል። በዛ መንፈስ ውስጥ ነን ያለ። ያንን የከበረ ህይወት የሰጠን እርሱ ስለሆነ ነው። ሁለት ጌታ የለም፣ ሶስት ጌታ የለም። ለዚህ እኮ ነው ማቴዎስ ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ራሱ ሲያስተምር ምንድን ነው ያለ? ለሁለት ጌቶች መገዛት አትችሉም ይላል። አንደኛውን ጌታ ምን አደረጉ? ገንዘብ። ብዙ ሰዎች የገንዘብ ባሪያዎች ናቸው በዚህን ዘመን። አንዳንድ ሰዎች ክርስቶስን ቢተዉ ይመርጣሉ ገንዘብ ከሚያጡ። ለምን እንደሆነ ታውቃላችሁ? የጌታ የኢየሱስ መንፈስ ውስጣቸው አልገባም፣ አልነካቸውም። ለነሱ ብር ጌታቸው ነው፣ ብር አምላካቸው ነው። ለዚህ ከሆነ መጽሐፍ ቅዱስ ሆዳቸው አምላካቸው፣ ክብራቸው በነውራቸው የሚላቸው። ገንዘብ ጌታ አይደለም። ገንዘብ ልንጠቀምበት የተሰጠን እኛ የምንገለገልበት ነው እንጂ እኛን የሚገዛ አይደለም።
ልንጠቀምበት፣ ዕቃ ልንገዛበት፣ የሆነ ነገር ልንገዛበት የተሰጠን ነገር ነው። ኃላፊ ነገር ነው ደግሞ ዘላለማዊ ነገርም አይደለም። ስለዚህ አንድ ጌታ አለ። እሱም የእስራኤል ቅዱስ የሆነው የናዝሬቱ ኢየሱስ ሞትን ድል አድርጎ የተነሳው በመስቀል ላይ በእንጨት ላይ ስለ እኔና ስለ እናንተ ደሙን ያፈሰሰው ኃጢአታችንን ያጠበው ያረገው በአብ ቀኝ ያለው ተመልሶ ደግሞ የሚመጣው መልሶ ደግሞ የሚወስደን እርሱ አንድ ጌታ አለ። አንድ ጥምቀት አለ። አንድ ሁለት ሶስት አይደለም። አንድ ሕይወት ነው የሰጠን። አንድ ሕይወት። ምክንያቱም ኢየሱስ ክርስቶስ ሕይወት ሊሰጠን ነው የመጣው። እኔ ሕይወት ልሆንላችሁ መጣሁ ነው ያለን። እኔ ሕይወት ልሆንላችሁና ልበዛላችሁ መጣሁ አለ። በእኔ የሚያምን የዘላለም ሕይወት ያገኛል አለ። ሕይወት ሊሰጠን ነው የመጣው። ሕይወት መስጠት ብቻ አይደለም። ከዛ ከአንድ መንፈስ እንድንጠጣ በአንድ መንፈስ ሁላችንን አጠመቀን። ሁላችንን ከሁሉ በላይ በሆነው አጠመቀን። ስለዚህ ያጠመቀን ሕይወትን የሰጠን አንድ ጌታ አለ። ያንን ጌታ ነው ልናገለግል የሚገባው። ያንን ጌታ ነው ልናመልክ የሚገባው። ብዙ ጌታ የለም። በልባችን ጌታ የሆነብን ነገር ካለ ወገኖቼ እርሱ እዚህ ምድር ላይ ስለሚያስቀረን ከልባችን አውጥተነው ልንጥለው ያስፈልጋል። ምክንያቱም ዛሬ ብዙ ጌታ የሆኑ ነገሮች በቤተ ክርስቲያን ውስጥም በኑሯችንም በዓለም ላይ ስላሉ እኛ ግን የመረጠንን የጠራንን ያዳነንን ያነጻንን ያጠበንን የፈወሰንን የጠበቀንን ደግሞም ተመልሶ የሚመጣውን የእግዚአብሔር ልጆች እንድንሆን ያደረገንን ርስት ያዘጋጀልንን መጥቶ የሚወስደንን አንድ ጌታ አለን። እሱም ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አንድ ጌታ። ይህንን ጌታ ብቻ ልናመልክ ተመርጠናል። ይህንን ጌታ ብቻ ልናመልክ ተጠርተናል። ለዚህ ጌታ ልንኖር ተጠርተናል። ለዚህ ጌታ ልንገዛ ተጠርተናል። ብዙ ጌቶች የሉንም። ሕይወት የሰጠን አንድ ጌታ ነው። ያዳነን አንድ ጌታ ነው። ስለኛ በመስቀል ላይ የከፈለው አንድ ጌታ ነው። የሞተው ከሙታን የተነሳው አንድ ጌታ ነው። ሺህ ጌታ የለን። አንድ መንፈስ ሰጥቶናል። በአንድ መንፈስ አጥምቆናል። ስለዚህ ለዚህ ጌታ ልንገዛለት፣ ልናመልከው፣ ልናከብረው፣ ልንሰግድለት፣ ልናገለግለው፣ ልንኖርለት ያስፈልጋል። ወገኖቼ እንግዲህ ይህን ያህል ካልኩ ለዚህ ማለዳ ይበቃል። በነገው ዕለት ቀጣዩን ክፍል እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድደግፉን የእናንተ ላይክ፣ ሼር እና ሰብስክራይብ አገልግሎታችንን ያሳድገዋልና ይህንን በማድረግ ከጎናችን እንድትቆሙ በጌታ ፍቅር እጠይቃችኋለሁ። እንዲሁም ደግሞ በስክሪኑ ላይ ባለው አካውንት የችሎታችሁን ያቅማችሁን የሚሰጥ በደስታ በልግስና ይስጥ ስለሚል አገልግሎታችንን እንድትባርኩ በገንዘባችሁ እንድታገለግሉ የንግድ ባንክ አካውንት እዛ ላይ አለ። እሱን በሱ ተጠቅማችሁ አገልግሎታችንን እንድታሳድጉ በጌታ ፍቅር ጠይቃለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። አንተ የጌቶች ሁሉ ጌታ ነህ። ካንተ በላይ ሌላ ጌታ የለም። አንተ ነህ ሕይወታችንን ከጨለማ ወደ ብርሃን ያሸጋገርከው። አንተ ነህ የታደግከን።
አንተነ ተስፋችንን ያለመለምከው የዘላለም የተባረከም ተስፋችን አንተነ የሕይወታችን መሠረት፣ የሕይወታችን ዕውቀት፣ ጥበብ፣ ሁለ ነገራችን አንተነህና እናመሰግንሃለን። ዛሬም ደግሞ እኔና ወንድሞቼንና እህቶቼን በዚህ መንፈስ ተባርከን ዘንድ በክርስቶስ ኢየሱስም እጠይቅሃለሁ። እግዚአብሔር ሆይ እናመሰግንሃለን ስላስተማርከን፣ እናመሰግንሃለን መልካምነትህን በፊታችን ስላደረግ፣ ይህንን ቃልህን ደግሞ በክርስቶስ ኢየሱስ ስም ስለባረክልን፣ ሕይወታችን ውስጥ እንደ መልሕቅ ስላስቀመጥከው ክብር ምስጋና ለአንተ ይሁን። ሁሉን በእጅ አሳልፈን ሰጠን። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።